በዓለማችን ላይ ከአሜሪካው መንግስትና ከኢንተርፖል አይን አምጦ ለአመታት የናርኮቲክስ እጽ ንግድ የተቆጣጠረ አንድ ሰው አለ። ስሙ ኳንኪን ጉዝማን ይባላል። ዓለም ግን ኤልቻፖ እያለች ትጠራዋለች። ፎርብስ መጽሔት በዓለማችን ላይ ካሉ ባለጸጎች ዝርዝር ውስጥ አስገብቶታል። አሜሪካ ደግሞ ኦሳማ ቢንላደን ቀጥሎ ቁጥር 1 ጠላፊ ነው ብለዋለች። ዛሬ በሂስትሪ ታይም ቻናላችን ኤልቻፖ እንዴት ከድህነት ተነስቶ ግዙፍ ግዛቱን እንደገነባና ለሁለት ጊዜያት አስፈሪ እስር ቤቶች እንዴት እንዳመለጠ እናያለን። የልጅነት ህይወትና የሲኖላዋ ካርቴል ምስረታ። ኤልቻፖ የተወለደው በሜክሲኮ ሲኖላዋ ግዛት ውስጥ በድሃ ገበሬ ቤተሰብ ውስጥ ነው። ትምህርት ቤት አልሄድም። ገና በልጅነቱ ነበር አባቱ የድብደባ ሰለባ የሚያደርገው። ይሁን እንጂ ኤልቻፖ ልዩ ብልሃት ነበረው። የራሱን የወንጀል ድርጅት ሲኖላዋ ካርቴል በመመስረት በሜክሲኮና በአሜሪካ ድንበር ስር ረዥም ዋሻዎችን በመቆፈር እጽ ማዘዋወር ጀመረ። ይህ ዘዴው የዋሻው ንጉሥ የሚል ቅጽል ስም ሰጠው። የመጀመሪያው የማምለጥ ታሪክ 2001 በ1993 ተይዞ ወደ ከፍተኛ ጥበቃ የሚደረግለት እስር ቤት ተወረወረ። ነገር ግን ኤልቻፖ ለእስር ቤት ጠባቂዎች ጉቦ በመስጠት እስር ቤቱን እንደ ቤቱ ይገለገልበት ነበር። በ2001 ግን የሚያስገርም ነገር አደረገ። በቆሻሻ መጫኛ ጋሪ ላውንደሪ ባስኬት ውስጥ ተደብቆ ከእስር ቤት አመለጠ። ይህ ዜና ዓለምን አስደነገጠ። የ2000 ሜትር ዋሻና ሁለተኛው ሽት 2015 የማምለጥ እቅዱ አነሳስ። ኤልቻፖ በቁጥጥር ስር በዋለ በማግስት ነበር የማምለጥ እቅዱ የተጀመረው። የእሱ የሲኖላዋ ካርቴል አባላት ከእስር ቤት 1.5 ኪሎ ሜትር ርቀት ላይ አንድ እርሻ መሬት ገዙ። በዛ እርሻ ላይ አንዲት ትንሽ ቤት ሰሩ። ያቺ ቤት ግን የመኖሪያ ሳይሆን የዋሻ መጀመሪያ ነበረች። ለ17 ወራት ያህል ኢንጂነሮችና ሰራተኞች ሌሊትና ቀን በድብቅ መሬትን ቆፍሩ ነበር። የዋሻው አስገራሚ ቴክኖሎጂ። የዋሻ ተራ ጉድጓድ አልነበረም። ርዝመቱ 1.5 ኪሎ ሜትር ከ15 የእግር ኳስ ሜዳዎች በላይ ነበር። ጥልቀቱ ከመሬት በታች 10 ሜትር ነው። ውስጣዊ ይዘቱ ዋሻው መብራት፣ ንጹህ አየር የሚሰጥ ኦክሲጂን ሲስተም እና ከሁሉም በላይ ደግሞ በባቡር ሀዲድ ላይ የሚሄድ ሞተር ሳይክል ነበረው። ኤልቻፖ እንዳይደክመው ሰራተኞቹ ሞተር ሳይክል በሀዲድ ላይ አዘጋጅተውለት ነበር። የሽሽቱ ቀን ሐምሌ 11 ቀን 2015 ከምሽቱ 2 ሰዓት ከ52 ደቂቃ። ኤልቻፖ በካሜራ ሲታይ ወደ መታጠቢያ ቤቱ ክፍሉ ገባ። ለደቂቃዎች ሳይመለስ ሲቀር ጠባቂዎቹ ተጠራሩ። ወደ ክፍሉ ሲገቡ ግን ኤልቻፖ የለም። መታጠቢያው ስር 50 በ50 ሴንቲሜትር ስፋት ያላት ቀዳዳ አገኙ። ያ ቀዳዳ በቀጥታ ወደ ተዘጋጀው ዋሻ ይወስድ ነበር። ኤልቻፖ ወደ ዋሻው ወርዶ በሞተር ሳይክሉ ተጭኖ በደቂቃዎች ውስጥ ከእስር ቤቱ ግቢ ውጪ ወዳለው እርሻ ደረሰ። ከዚያም በአውሮፕላን ተጭኖ ወደ ተራራማው የሲኖላዋ ግዛቱ አመለጠ። እንዴት ሳይታወቅ ቀረ። ይህ ሁሉ ቁፋሮ ሲካሄድ እስር ቤት ውስጥ ያሉ ጠባቂዎችና ባለስልጣናት እንዴት አልሰሙም? መልሱ ቀላል ነው፣ ጉቦ። ኤልቻፖ በቢሊዮን የሚቆጠር ዶላር ስለነበረው የእስር ቤቱን ድምፅ የሚቀንሱ ቴክኖሎጂዎችና የጠባቂዎችን አይን በገንዘብ ጋርዶ ነበር። ኤልቻፖ በቢሊዮን የሚቆጠር ዶላር ቢኖረውም ዛሬ ግን በአሜሪካ እጅ ጥብቅ እስር ቤት ውስጥ ለብቻው በጨለማ ክፍል ውስጥ ዕድሜ ልኩን ይገኛል። ገንዘብና ዝና መጨረሻቸው ምን ሊሆን ይችላል?
እናንተስ ስለ ኤል ቻፖ ምን ታስባላችሁ? ይህንን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። አመሰግናለሁ።